ኢስላም የሰው ልጆች በተለያየ ደረጃና ክፍፍል መከፋፈላቸውን አይደግፍም። ንግግሬን የጀመርኩት በሱራ አልሁጁራት ውስጥ በሚገኝ አንቀጽ ነበር። ምዕራፍ 49 ቁጥር 13 ያ አዩሃ الناس إن خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم إن الله عليم خبير። ትርጉሙም እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጠርናችሁ ወደ ተለያዩ ጎሳዎችና ነገዶችን ከፋፈልናችሁ ትተዋወቁ ዘንድ እንጂ እንድትናናቁ አይደለም። በአላህ ዘንድ የበለጠ ክብር ያለው አላህን የበለጠ የሚፈራ ሰው ነው። አላህ ዘንድ ማበላለጫ መስፈርቱ የቆዳ ቀለም አይደለም፣ ዘር፣ ሀብት ወይም ጾታም አይደለም። ተቅዋ ነው። አላህን የበለጠ ማወቅ ነው። አላህን መፍራት ነው። መልካምነት ብቻ ነው። አላህ በቁርአን ውስጥ በሱራ ሩም ምዕራፍ 30 ቁጥር 22 ላይ እንዲህ ይላል፣ ሰማያትና ምድርንም መፍጠሩ የቋንቋዎቻችሁና የመልኮቻችሁ መለያየት ከአስደናቂ ምልክቶቹ ነው። በዚህ ውስጥ ለአዋቂዎች ተአምራቶች አሉ። አላህ የሰው ልጆችን በተለያየ ቀለም ፈጥሯል። የተለያየ ቋንቋም ሰጣቸው፣ ምክንያቱም እንዲተዋወቁ ነው። አላህ በሱራ አልኢስራ ምዕራፍ 17 ቁጥር 70 ላይ እንዲህ ይላል፣ ወለቀድ ከረምና በኒ አደም የአደምን ልጅ አላቅ ነው። አላህ የሰውን ልጅ በሙሉ አልቋል። ከየትም ቦታ ቢገኝም ከየትኛውም ማህበረሰብ ቢገኝም አላህ የአደምን ልጅ በሙሉ አልቋል፣ የሰውን ልጅ በሙሉ። አላህ በሱራ ፋጥር ምዕራፍ 35 ቁጥር 24 ላይ እንዲህ ይላል፣ ወኢን ሚን ኡመትን ኢላ ኸላ ፊሃ ነዚር ማንኛይቱም ህዝብ በውስጧ አስፈራሪ ያላለፈባት የለችም። አላህ በሱራ አራዕድ ምዕራፍ 13 ቁጥር 7 ላይ እንዳለው ወሊኩሊ ቀውሚን ሃድ ለህዝብ ሁሉ መሪ አላቸው። አላህ ለሁሉም ህዝቦች መልእክተኛ ልኳል፣ ለሁሉም ኡማ። ተወዳጁ ነቢያችንም ሙሐመድ ሰለላሁ ዐለይሂ ወሰለም ኢማሙ አሕመድ በዘገቡት ሐዲታቸው ላይ እንዲህ ብለዋል፣ 124,000 ነቢያት በምድር ላይ ተልከዋል። ሆኖም ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የመጡ ነቢያት ሁሉ የተላኩት ለህዝባቸው ብቻ ነበር። ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ ስለሆኑ የተላኩት የነበረው ለሙስሊሙ ብቻ አልነበረም፣ ለአረቦችም ብቻ አይደለም። አላህ በቁርአን ውስጥ በሱራ አልአንቢያ ምዕራፍ 21 ቁጥር 107 እንዳለው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርገን እንጂ አላክንም፣ ለሁሉም ፍጡር እዝነት የሆኑ ዘንድ ለሰው ዘር በሙሉ እዝነት የሆኑ ዘንድ ነው የተላኩት። አላህ በሱራ 7 ምዕራፍ 34 ቁጥር 28 ላይ እንዲህ ይላል፣ ወማ አርሰልናከ ኢላ ካፈተን ሊናስ በሺራ ወነዚራ አንተን ለሰዎች ሁሉ በመላ አብሳሪና አስፈራሪ አድርገን እንጂ አላክንህም። ግን አብዛኞቹ ሰዎች አያውቁም። ስለዚህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለሙስሊሞችና ለአረቦች ብቻ አልተላኩም፣ ለሰው ልጆች በሙሉ እንጂ። አላህ በሱራ አራዕድ ምዕራፍ 13 ቁጥር 38 ላይ እንዳለው ለኩል አጅልን ኪታብ ለጊዜው ሁሉ ጽሑፍ አለው። በስም የተጠቀሱት 4 ቢሆኑ ለሁሉ ዘመን የተወረደ መጽሐፍ ነበረው። ከቁርአን በፊት የተወረዱ መጽሐፍት በሙሉ የሚመለከቱት የተወረዱበትን ህዝብ ብቻ ነው። የያዙትን መልእክት ተግባራዊ የሚሆነው ለተወሰነ ጊዜ ብቻ ነው። ሆኖም ግን ቁርአን የመጨረሻ ራእይ ስለሆነ አላህ በሱራ ኢብራሂም ምዕራፍ 14 ቁጥር 1 ላይ እንዳለው አሊፍ ላም ራ፣ ይህ ቁርአን ሰዎችን በጌታቸው ፈቃድ ከጨለማዎች ወደ ብርሃን አሸናፊና ምስጉን ወደ ሆነው ጌታ መንገድ ታወጣ ዘንድ ወደ አንተ ያወረድነው ጽሑፍ ነው። ቁርአን ከአምላክ ዘንድ የተወረደ የመጨረሻው ራእይ ስለሆነ ለሰው ልጆች በሙሉ ነው የመጣው። ይህ መልእክት በሱራ ኢብራሂም ምዕራፍ 14 ቁጥር 52 ላይ፣ በሱራ አልበቀራ ምዕራፍ 2 ቁጥር 185 ላይ እንደውም በሱራ አዙመር ምዕራፍ 39 ቁጥር 41 ላይ ቁርአን የተወረደው ለሰው ዘር በሙሉ እንደሆነ ገልጿል። ብሉይ ኪዳንና አዲስ ኪዳን የሚባሉ መጽሐፍት እንደመኖራቸው ይህ ቁርአን ለሰው ልጆች የመጨረሻው ኪዳን ነው። የኢስላም እምነት መሰረታዊ ጽንሰ ሐሳብ የዓለማት ፈጣሪና ተንከባካቢ የሆነውንና በብቸኝነት መመለክ የሚገባውን አላህን በብቸኝነት መገዛት ነው።
ይህ የዓለማት ብቸኛ ፈጣሪ የሆነውን አላህ በብቸኝነት መገዛት የሚባለው ጽንሰ ሐሳብ የሰውን ልጅ በሙሉ አንድ ማድረግ የሚችል ብቸኛ ነጥብ ነው። ይህ ብቸኛ የጋራ መለያችንም ነው። እኛን የሰው ልጆች አንድ ሊያደርገን የሚችለው አንድ አምላክና ፈጣሪ መኖሩ ብቻ ነው። መመለክ የሚገባው እርሱ ብቻ ነው። And he alone deserves to be worshipped. And if you read የዓለማችንን ታላላቅ እምነቶች መጽሐፍት ብታነቡ ሁሉም ብቸኛው አምላክ በብቸኝነት መመለክ እንዳለበት ያስተምራሉ። ይህ ብቻ ነው የጋራ ነጥባችን። አንድ ሊያደርገንና ለዓለም አንድነት ምክንያት ሊሆን የሚችለው ይህ ነው። የሃይማኖት ትርጓሜ በኦክስፎርድ ዲክሽነሪ መሰረት ከሰው በላይ የሆነና ሁሉን መቆጣጠር በሚችል መመለክና መታዘዝ በሚገባው ኃያል አምላክ ወይም አማልክት ማመን ነው ይላል። ባጭሩ ሃይማኖት ማለት በአምላክ ማመን ነው። አላህ በሱራ አል-ኢምራን ምዕራፍ 3 ቁጥር 64 ላይ እንዳለው ኩል ያ አህለል ኪታብ የመጽሐፉ ባለቤቶች ሆይ ተዓሉ ኢላ ከልመቲን ሰዋኢን በይነና በይነኩም በእኛና በእናንተ መካከል ትክክል ወደ ሆነው ቃል ኑ፣ እርሷም አላ ነዕቡደ ኢለላህ አላህን እንጂ ሌላን ላንገዛ፣ ወላ ኑሽሪከ ቢሂ ሸይአን እርሱም ምንንም ላናጋራ፣ ወላ የተኺዘ ባዕዱና ባዕደን አርባበን ሚን ዱኒላህ ከፊላችንም ከፊሉን ከአላህ ሌላ አማልክት አድርገን ላይዝ ነው በላቸው። ፈኢን ተወለው እምቢ ካሉ ፈቁሉ ሸዱ እነ ሙስሊሙን እኛ ለአላህ እጃችንን የሰጠን ሙስሊም መሆናችንን መስክሩ በላቸው። አላህ በቁርአን ውስጥ ያሳየን አንድነትን የማምጫ ስትራቴጂ ተዓሉ ኢላ ከልመቲን ሰዋኢን በይነና በይነኩም በእኛና በእናንተ መካከል የጋራ ወደ ሆነች ቃል ኑ። የመጀመሪያው ምንድነው? አላ ነዕቡደ ኢለላህ አንድና ብቸኛ የሆነውን አላህን እንጂ ማንንም ላንገዛ። To understand the concept of God in religion, we should not observe በሃይማኖቶች ውስጥ ያለውን የአምላክ ጽንሰ ሐሳብ ለመረዳት ማድረግ ያለብን የሃይማኖቶቹ ተከታዮች የሚያደርጉትን ማየት አይደለም። መመልከት ያለብን መጽሐፎቹ ስለ አምላክ የሚናገሩትን ነው። የዓለም ታላላቅ እምነቶች መጽሐፎችን ብንመለከት የአምላክን ብቸኝነት አጽንዖት ሰጥተው ሲያስተምሩ እንመለከታለን። እሱም የአምላክ አህዳዊነት ወይም ተውሂድ። በመጀመሪያ የምንመለከተው በሂንዱይዝም ያለውን የአምላክ ጽንሰ ሐሳብ ነው። አንዱን ተራ የሂንዱ አማኝ ስንት አምላክ እንደሚያመልክ ብንጠይቅ አንዳንዱ 3 ሊል ይችላል፣ አንዳንዶቹ 1000 ሊሉ ይችላሉ፣ አንዳንዶች ደግሞ 33 ሚሊዮን ሊሉ ይችላሉ። ግን አንድን የሂንዱን እምነት ጠለቅ ያለ እውቀት ያለውን ሰው ብንጠይቅ መመለክ ያለበት አንድ ብቻ አምላክ እንደሆነ ይነግረናል። believe and worship only one God. But the common Hindu ተራ ህንዶች ግን ፓንቲይዝም በሚባል ፍልስፍና ያምናሉ። ተራው ህንዱ የሚለው ሁሉ ነገር አምላክ ነው። ዛፍ አምላክ ነው፣ ፀሐይ አምላክ ነው፣ ጨረቃ አምላክ ነው፣ የሰው ልጅ አምላክ ነው፣ እባብም አምላክ ነው። እኛ ሙስሊሞች ግን የምንለው ሁሉ ነገር የአምላክ ነው። ሁሉ ነገር ንብረትነቱ የአላህ ነው። ዛፍ የአምላክ ነው፣ ፀሐይ የአምላክ ነው፣ ጨረቃ የአምላክ ነው፣ የሰው ልጆች የአምላክ ናቸው፣ እባብም የአላህ ነው። ስለዚህ በሂንዱዎችና በሙስሊሞች መካከል ያለው ብቸኛ ልዩነት ተራው ሂንዱ ሁሉ ነገር አምላክ ነው ሲል፣ እኛ ሙስሊሞች ግን ሁሉ ነገር የአምላክ ነው ማለታችን ነው። ይህንን ችግር መፍታት ከቻልን ህንዶችና ሙስሊሞች አንድ ይሆናሉ። the Hindus and the Muslims will be united. How do you do it? ይህ እንዴት ተግባራዊ ይሆናል? አላህ እንዳለው በእኛና በእናንተ መካከል የጋራ ወደ ሆነ ቃል ነው። እርሱም ምንድነው? አላህን እንጂ ሌላ ላንገዛ፣ አንድን ብቸኛ አምላክ እንጂ ላንገዛ። የህንዱ መጽሐፍ ስለ አምላክ የሚሉትን እንመልከት። ከህንዱ የተከበሩ መጽሐፍት ውስጥ አንዱ ቸንዶግያ አፓኒሻድ ነው። በምዕራፍ 6 ክፍል 2 እንዲህ ይላል። ekam evidityam ከሳንስክሪት የተወሰደ አባባል ነው። ትርጉሙም አምላክ አንድ ብቻ ነው፣ ሁለተኛ የለውም። በሸቬታ ሸቫታራ ኡፓኒሻድ ምዕራፍ 6 ቁጥር 9 ላይ እንዲህ ይላል። nachasya kasij janita nachadipa ትርጉሙም እሱን አምላክን የሚመስል የለም፣ ወላጆች የሉትም፣ እናት የለውም፣ አባትም የለውም። በዛው መጽሐፍ ምዕራፍ 4 ቁጥር 19 ላይ እንዲህ ይላል። na tasipati ma as ለሱ አምሳያ የለውም፣ አምላክን የሚመስል የለም። ከህንዱ መጽሐፍት የበለጠ እውቅናና ተነባቢነት ያለው ባግቫድ ጊታ የሚባለው ነው። ባግቫድ ጊታ ምዕራፍ 7 ቁጥር 20 እንዲህ ይላል። አፍቅሮተ ነዋይ ያደረባቸው ሰዎች ሐሰተኛ አማልክትን ይገዛሉ፣ ጣዖታትን ያመልካሉ። በዛው መጽሐፍ ምዕራፍ 10 ቁጥር 3 ላይ እንደሚለው እነሱ የሚያውቁኝ ባለመወለዴ ነው፣ ተወላዲ ባለመሆኔ፣ የዓለማት ሁሉ ኃያል አምላክ በመሆኔ።
ከህንዱ መጽሐፍት ውስጥ የበለጠ ቅድስና የሚሰጠው ቬዳስ የሚባለው ነው። በያጁርቬድ ምዕራፍ 32 ቁጥር 3 ላይ እንዲህ ይላል፣ नातस्य प्रतिमा अस्ति ለሱ ምሳሌ የለውም፣ ኃያሉ አምላክ አምሳያ የለውም። በዛው መጽሐፍ ምዕራፍ 40 अंधात्म पविशन्ति या असम्मुति मुपास्ते እነዚያ አሰንቡቲን የሚያመልኩት ወደ ጨለማ ይገባሉ፣ ተፈጥሯዊ ነገሮችን ማለት ነው፣ እንደ እሳት፣ ውሃ፣ ነፍስ ወዘተ። አንቀጹ ሲቀጥል ሰንቡቲን የሚያመልኩ ደግሞ የባሰ ጽልመት ውስጥ ይገባሉ ይላል። ሰዎች በእጃቸው የሰሩትን ማለት ነው፣ እንደ ጠረጴዛ፣ ወንበር፣ ጣዖታት ወዘተ። ይህን ያለው ማን ነው? ያጁርቬድ ምዕራፍ 32 ቁጥር 3፣ በሪግቬድ መጽሐፍ ቁጥር 1 ሂም ቁጥር 164 አንቀጽ ቁጥር 96 46 एकम सत विप्र बहुधा विदांते አምላክ አንድ ነው። ስለዚህ በተለያዩ ስሞች መጠራት ይችላል። በሪግቬድ መጽሐፍ ቁጥር 2 ሂም ቁጥር 1 ላይ የአምላክ በርካታ ባህሪያት ተገልጸዋል። በተጨማሪም በሪግቬድ መጽሐፍ ቁጥር 8 ሂም ቁጥር 1 ምዕራፍ ቁጥር 1 ላይ እንዲህ ነው፣ ምስጋና የሚገባው ለሱ ብቻ ነው፣ በብቸኝነት አምልኩት። በሂማ ሱትራ ደግሞ የህንድ እምነት መሰረታዊነት एकम ब्रह्म द्योत्या नास्ते नेहना नास्ते किंचन भगवान एक ही है, दूसरा नहीं है, नहीं है, नहीं है, जरा भी नहीं है። አንድ አምላክ ብቻ ነው ያለው፣ ሁለተኛ የለውም፣ ከቶም የለውም፣ ቅንጣት ታክል እንኳን። So if you read the Hindu scriptures, you shall understand. ስለዚህ የህንዱ መጽሐፍትን ብታነቡ የአምላክን ጽንሰ ሐሳብ በሂንዱይዝም መሰረታዊ አምልኮ መመለክ ያለበት አንድ አምላክ ብቻ ነው፣ አምሳያ የለውም፣ ጣዖታት አይወክሉትም፣ በብቸኝነት አምልኩት። የአምላክን ጽንሰ ሐሳብ በይሁዶች እምነት ምን እንደሚመስል ደግሞ እንመልከት። ብሉይ ኪዳን ውስጥ ኦሪት ዘዳግም ላይ ምዕራፍ 6 ቁጥር 4 ሙሴ የአላህ ሰላም በሳቸው ላይ ይሁንና እንዳሉት ሸማ ኢዝራኤሎ አድነን ሃይኑ አድናይ ኸድ ቃሉ ዕብራይስጥኛ ነው። ትርጉሙም እስራኤል ሆይ ስማ፣ እግዚአብሔር አምላካችን አንድ አምላክ ነው። በትንቢተ ኢሳይያስ ምዕራፍ 43 ቁጥር 11 ላይ እንዲህ ይላል፣ እኔ እግዚአብሔር ነኝ፣ ከኔ ሌላም የሚያድን የለም። በትንቢተ ኢሳይያስ ምዕራፍ 45 ቁጥር 5 ላይ እንዲህ ይላል፣ እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም፣ ከኔ በቀር አምላክ የለም። በዛው ትንቢተ ኢሳይያስ ምዕራፍ 46 ቁጥር 9 ላይ እኔ እግዚአብሔር ነኝ፣ እንደኔ ማንም የለም። በኦሪት ዘጸአት ምዕራፍ 20 ቁጥር ከ3 እስከ 5 እንዲሁም ኦሪት ዘዳግም ምዕራፍ 5 ቁጥር 7 እስከ 9 ኃያሉ አምላክ ብሉይ ኪዳን ላይ እንደሚለው ከኔ በቀር ሌሎች አማልክት አይሆኑልህ፣ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው፣ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና። ስለዚህ ብሉይ ኪዳንን ብታነቡ በይሁዳ እምነት መሰረት መመለክ ያለበት አንድ አምላክ ብቻ እንደሆነ ትረዳላችሁ። የአምላክን ጽንሰ ሐሳብ በክርስትና ከማየታችን በፊት ጥቂት ግልጽ መሆን ያለባቸው ነጥቦች አሉ። ኢስላም በኢየሱስ ማመንን አንድ የእምነቱ መሰረት ያደረገ ብቸኛው ክርስቲያን ያልሆነ ሃይማኖት ነው። በኢየሱስ ሰላም በሳቸው ላይ ይሁንና ያላመነ ሙስሊም አይባልም። የአላህ ሱብሓነሁ ወተዓላ ታላቅ መልእክተኞች ውስጥ አንዱ እንደሆኑ እናምናለን። መሲሑ እሳቸው እንደሆኑ እናምናለን። ዛሬ ብዙ የክርስቲያን ቡድኖች የማይቀበሉትን ያለ ወንድ ተሳትፎ ተአምራዊ ውልደት እንደነበራቸው እናምናለን። በአምላክ ፈቃድ ሙታንን እንደቀሰቀሱ እናምናለን። አይነ ስውራንና ለምጽ ያለባቸውን እንዳከሙ እናምናለን። We believe that he healed those born blind and lepers with God's permission. The Muslims and the Christians, ሙስሊሞችና ክርስቲያኖች አብሮ ይሄዳሉ። አንዳችሁ ታዲያ ልዩነቱ የቱ ጋ ነው ትሉ ይሆናል። ልዩነቱ እዚህ ጋ ነው። ኢየሱስ አምላክ ነኝ ብሏል ብሎ የሚያምኑ ብዙ ክርስቲያኖች አሉ። ኃያል ጌታ ነኝ ብሏል ይላሉ። በእርግጥ መጽሐፍ ቅዱስን ብታነቡ ሙሉ መጽሐፍ ውስጥ አንድም ቦታ ላይ ኢየሱስ አምላክ ነኝ ወይም ተገዙኝ ያለበት አንድም ቦታ የለም። in the complete Bible where Jesus Christ, peace be upon him, himself says that I am God, or where he says worship me. I would like to repeat. እደግመዋለሁ። መጽሐፍ ቅዱስን ብታነቡ ሙሉ መጽሐፍ ውስጥ ኢየሱስ ራሱ እኔ አምላክ ነኝ ወይም አምልኩኝ ያለበት አንድም ቦታ የለም። ባይሆን መጽሐፍ ቅዱስን ብታነቡ ኢየሱስ የአላህ ሰላም በሳቸው ላይ ይሁንና እንዳሉት በዮሐንስ ወንጌል ምዕራፍ 14 ቁጥር 28 አባቴ ከሁሉም ይበልጣል። ዮሐንስ ወንጌል ምዕራፍ 10 ቁጥር 29 አባቴ ከሁሉ በላይ ነው።
ማቴዎስ ወንጌል ምዕራፍ 12 ቁጥር 28 እኔ በእግዚአብሔር መንፈስ አጋንንትን አወጣለሁ። ሉቃስ ወንጌል ምዕራፍ 11 ቁጥር 20 እኔ በእግዚአብሔር ጣት አጋንንትን አወጣለሁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 እኔ ከራሴ አንዳች ላደርግ አልችልም። እኔ ከራሴ አንዳች ላደርግ አልችልም፣ እንደሰማሁ ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና። ኃያሉ አምላክ የፈቀደውን እንጂ በራሴ ምንም ላደርግ አልችልም ያለ ሰው ሙስሊም ነው። ኢየሱስ አለይሂ ሰላም ሙስሊም ናቸው። It's mentioned in the book of Acts, chapter number 2, verse number 22. Men of Israel, listen to this. በሐዋርያት ሥራ ምዕራፍ 2 ቁጥር 22 የእስራኤል ሰዎች ሆይ ይህን ቃል ስሙ፣ እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ተአምራትን ድንቅ ነገሮችንና መልእክቶችን በሱ በኩል በማድረግ ለናዝሬት ኢየሱስ መስክሮለታል። ኢየሱስ አለይሂ ሰላም የትእዛዝ መጀመሪያ የቱ ነው ተብሎ በተጠየቁ ጊዜ ሙሴ አለይሂ ሰላም የሰጡትን መልስ ነበር ደግሞ የሰጡት። በማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ሸማ ኢዝራኤሎ አድነል ሐይኑ አድናይ ከድ ከተዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው ብለዋል። ስለዚህ የክርስቲያኖችን የእምነት መጽሐፍ ብታነቡ የሚያስተምረው ስለ አንድ አምላክ ነው፣ በብቸኝነት መመለክ እንዳለበት ያስተምራል። አሁን ደግሞ የአምላክ ጽንሰ ሐሳብ በእስላም ምን እንደሚመስል እንመልከት። ለአላህ Subhanahu Wa Ta'ala አንድ ሙስሊም መስጠት የሚችለው ገለጻ በሱራ አል-ኢኽላስ የተጠቀሰው ነው። ምዕራፍ 112 ቁጥር ከ1 እስከ 4 ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው። አላሁ ሰመድ አላህ የሁሉ መጠጊያ ነው። ለም የልድ ወለም ዩለድ አልወለደም አልተወለደም። ወለም የኩን ለሁ ኩፉወን አሐድ ለእርሱም አንድም ቢጤ የለውም። እነዚህ ናቸው አራቱ መስፈርቶች። ማንም ቢሆን አምላክ ነው ከተባለና እነዚህን አራት መስፈርቶች ካሟላ እኛ ሙስሊሞች አምላክነቱን ለመቀበል ተቃውሞ አይኖረንም። የመጀመሪያው ቁል ሁወ አላሁ አሐድ፣ ሁለተኛው አላሁ ሰመድ በል አላህ አንድ ነው፣ የሁሉ መጠጊያ ነው። ለም የልድ ወለም ይውለድ አልወለደም አልተወለደም። ወለም የኩን ለሁ ኩፉወን አሐድ ከቶም አምሳያ የለውም። ይህ ሱራ አል-ኢኽላስ የሃይማኖት መሰረት ነው። የምታመልከውን አምላክ በእነዚህ አራት መስፈርቶች ለካው። ከሟላቸው አላህ መሆኑን መቀበል የሚያግደን ምንም አይኖርም። in accepting that candidate as Allah Subhanahu Wa Ta'ala as Almighty God. አላህ በሱራ አል-ኢስራ ምዕራፍ 7 ቁጥር 110 እንዳለው ቁልዱላህ አብዱር ረህማን አያማ ተዱ ፈላል አስማኡል ሁስና አላህን ጥሩ ወይም አርራህማንን ጥሩ፣ ከሁለቱም ማንኛውንም ብትጠሩ መልካም ነው፣ ለእርሱ መልካም ስሞች አሉትና። ይህ በአንዱና ብቸኛው የዓለማት ፈጣሪና መጋቢ እንዲሁም ተንከባካቢ አምላክ የማመን ጽንሰ ሐሳብ ሰዎችን አንድ የማድረግ ችሎታ ያለው ብቸኛው የጋራ ነጥብ ነው። is the only uniting factor for the whole of humankind. It is the only solution for the global unity. ለዓለም አቀፋዊ አንድነትን ብቸኛው መፍትሄ ነው። ኢስላም ስለ አንድነት ተናግሮ ብቻ አይሄድም፣ በዕለት ተዕለት ሕይወታችን ውስጥ እንዴት ማምጣት እንዳለብን ያሳየናል። እያንዳንዱ ሙስሊም አንድነትን በቀን በትንሹ 5 ጊዜ ተግባራዊ ያደርገዋል። በሰላት ወቅት እኛ ሙስሊሞች ሰላት ስንሰግድ ትከሻ ለትከሻ ተጣብቀን ነው የምንሰግደው። ካጠገብህ ያለው ሰው ቀይ ይሁን ጥቁር፣ ነጭ ይሁን ጠይም፣ ሀብታም ይሁን ድሃ፣ ለሰላት ከቆምክ ትከሻ ለትከሻ መጣበቅ አለበት። እኛ ሙስሊሞች በትንሹ በዓመት አንዴ ዓለም አቀፋዊ አንድነትን ተግባራዊ እናደርጋለን። በሐጅ ጊዜ በሐጅ ወቅት ከ2.5 ሚሊዮን የማያንሱ ሰዎች ከተለያዩ የዓለም ክፍሎች ይሰበሰባሉ። ከአሜሪካ፣ ከእንግሊዝ፣ ከካናዳ፣ ከሲንጋፖር፣ ከማሌሽያ፣ ከህንድ፣ ከፓኪስታን፣ ከአረብ ሀገሮች ወንዶች ያልተሰፉ 2 ቁራጭ ጨርቆችን ይለብሳሉ። ካጠገብህ ያለው ሰው ንጉሥ ይሁን ተራ ሰው አትለይም። ለዓመታዊ ዓለም አቀፋዊ አንድነት ወደር የለሽ ምሳሌ ነው። ተወዳጁ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ማንም አረብ ካልሆነው አይበልጥም፣ አረብ ያልሆነውም ከአረብ አይበልጥም። ነጭ ከጥቁር አይበልጥም፣ ጥቁርም ከነጭ አይበልጥም። በመልካምነት አላህን በመፍራት በተቋና አላህን የበለጠ በማወቅ እንጂ። ስለዚህ ለዓለም አቀፋዊ ወንድማማችነት ብቸኛ መፍትሄ አንድና ብቸኛውን አምላክ በብቸኝነት ማምለክ ነው። ወደ ንግግራችን ሁለተኛው ክፍል እንሸጋገር። እሱም ዓለም አቀፋዊ ሰላም የሚል ነው።
Islam is the only solution for global peace. ኢስላም ለዓለም አቀፋዊ ሰላም ብቸኛ መፍትሄ ነው። ኢስላም የሚለው የአረብኛ ቃል ስልም ከሚለው ስርወ ቃል የተመሰረተ ነው። ትርጉሙም ሰላም ነው። ሌላኛው ትርጉሙ ፍላጎትን ለኃያሉ አላህ ማስገዛት ነው። ባጭሩ ኢስላም ማለት ፍላጎትን ለአላህ Subhanahu Wa Ta'ala በማስገዛት ሰላም ማግኘት ነው። And any person who submits his will to Almighty God is called as a Muslim. Muslim by definition means ፍላጎትን ለአንዱ አምላክ የሚያስገዛ ሰው ሙስሊም ይባላል። ሙስሊም የሚለው ቃል ትርጉሙ ፍላጎቱን ለአላህ በማስገዛት ሰላምን የተጎናጸፈ ሰው ማለት ነው። ይህም ኢስላም የሚለው ቃል ቁርአን ውስጥ ከ8 ላላነሰ ጊዜ ተጠቅሷል። ሙስሊም ወይም ሰላም የሚለው ቃል ቁርአን ውስጥ ከ45 ላላነሰ ጊዜ ተጠቅሷል። ለዛም ነው የኛ የሙስሊሞች ሰላምታ አሰላሙ አለይኩም አሰላሙ አለይኩም ትርጉሙ ሰላም በእናንተ ላይ ይሁን። ይህም ኢየሱስ አለይሂ ሰላም ጨምሮ የሁሉም ነብያት ሰላምታ ነበር። including Jesus Christ peace be upon him. If you read the Bible, when Jesus Christ peace be upon him goes to the upper room, መጽሐፍ ቅዱስ ብታነቡ ኢየሱስ አለይሂ ሰላም ወደ ላይኛው ክፍል ሲሄዱ በሉቃስ ወንጌል ምዕራፍ 24 ቁጥር 36 ላይ ሰላም አለይኩም የዕብራይስጥኛ ቃል ነው። አረብኛ ትርጉሙ አሰላሙ አለይኩም ነው። ትርጉሙ ደግሞ ሰላም በእናንተ ላይ ይሁን ማለት ነው። ይህ ነው ወደር የለሽ ዓለም አቀፋዊ ሰላማዊ ሰላምታ አሰላሙ አለይኩም ሰላም በእናንተ ላይ ይሁን። ያለመታደል ሆኖ ግን ዛሬ በምዕራቡ ዓለም አብዛኛው ሰው ክርስትናን ቢከተልም የተለያዩ ሰላምታዎችን ይጠቀማሉ። ለምሳሌ good morning, good afternoon, good evening, hi, hello. Why don't they use the greetings of Jesus Christ peace be upon him? May peace be on all of you. Islam is the religion of peace. ኢስላም የሰላም ሃይማኖት ነው። ሆኖም ግን በአሁኑ ጊዜ በምዕራቡ ዓለም መገናኛ ብዙሃን ስለ ኢስላም የተሳሳተ ፕሮፓጋንዳ ይነዛል። ዓለም አቀፋዊ ሚዲያ ኢስላምን ብልሹ በሆነ ገጽታ ለሰው ያቀርባል። And according to an article which came በታይም መጽሔት በአፕሪል 16 1999 ላይ በወጣ አንድ ጽሑፍ እንዲህ ይላል። በ150 ዓመታት ውስጥ ማለትም ከ1800 እስከ 1950 ድረስ ስለ ኢስላምና ስለ ነብዩ መጥፎነት የተጻፉ መጽሐፎች ብዛት 60,000 ይጠጋሉ። ብታሰሉት በየቀኑ እስላምን ተቃርኖ ከአንድ መጽሐፍ ላይ ተጽፏል ማለት ነው። ግን ከመስከረም አንዱ ጥቃት በኋላ በ2001 ይህ ቁጥር የወረርሽኝ ያህል ተባዝቷል። ዛሬ የሚጻፉ መጽሐፎች ብዛት እጅጉን ምሯል። እነዚህም በሚዲያው የተሰራጩ የተሳሳቱ አመለካከቶችን በተቻለ መጠን ማስወገድ መሞከር የሁሉም ሙስሊም ግዴታ ነው። It is the duty of every Muslim that he tries and clarifies these misconceptions that are spread by the media. And the media adopts certain strategies. ሚዲያው የሚከተለው የተወሰነ ስትራቴጂ አለ። ኢስላም በዓለም ላይ አለመረጋጋት እንደሚፈጥር ማሳየት ይሞክራል። ከሚጠቀሟቸው ስትራቴጂዎች መሃል አንዱ ኢስላም የማያውቃቸውን ነገሮች ኢስላም እንደሚያስተምራቸው አድርጎ ያሳያሉ። ኢስላም ፍጹም እውቅና የማይሰጣቸው ሊሆኑ ይችላሉ። ኢስላም ኋላ ቀር ነው፣ ለሎጂክና ለምክንያታዊነት እንዲሁም ለሳይንስ ቦታ የለውም ይላሉ። እውነታው ግን ኢስላም ከማንኛውም እምነት የተሻለ ይዘትና ባህሪ አለው። በምክንያታዊነት በሎጂክና በሳይንስ ያምናል። ቁርአንና ዘመናዊ ሳይንስ ይስማማሉ ወይስ ይጋጫሉ የሚለውን ሲዲኤን መመልከት ትችላላችሁ። ሌላው ሚዲያው የሚጠቀመው ስትራቴጂ ብዙ የቁርአንና የሐዲስ አንቀጾችን ከአውዳቸው ውጭ ይጠቅሷቸዋል። አንድ ምሳሌ ልስጣችሁ። ሚዲያው እንደሚለው ቁርአን ውስጥ በሱራ አተውባ ምዕራፍ 9 ቁጥር 5 ላይ ማንኛውንም ካፍር ካገኛችሁ ቅንፍ ውስጥ ሙስሊም ያልሆነ ግደሉት። ቁርአንን ብትከፍቱ ይሄን አንቀጽ ታገኙታላችሁ። ካፊርን የትም ቦታ ብታገኙ ግደሉት የሚል አለ። ዳሩ ግን ይሄ አንቀጽ ያለ አውዱ ነው የተጠቀሰው። ይህ አንቀጽ የተወረደው በጦር ሜዳ ላይ ነበር። አላህም ያለው ጠላቶች ሊጋደሏችሁ ፈልገው ከመጡ አትፍሯቸው፣ ግደሏቸው ነው። ስለ ጦር ሜዳ ነው የሚያወራው። ያለ አውዱ ነው የተጠቀሰው። Any army general today to boost up the morale of
ማንም የጦር ጀነራል የወታደሮቹን ወኔ ለመቀስቀስ ሲል ጠላቶችን የትም ብታገኟቸው ግደሏቸው፣ አትፍሯቸው ይላል። ዝም ብላችሁ ተቀመጡ ብሎ አያዝም። ብዙ ጊዜ ደግሞ ይህንን በሱራ ተውባ ምዕራፍ 9 ቁጥር 5 ላይ ያለውን ከጠቀሱ በኋላ ቀጥታ 6ኛውን አንቀጽ ዘለው ወደ 7ኛው አንቀጽ ያልፋሉ። ለምን? 6ኛው አንቀጽ መልሱን ስለያዘ የሚለውን ጠላት ሰላም ከፈለገ ስጠው ብቻ ሳይሆን ሰላሙ ወደ ተጠበቀ ስፍራ አድርሰው ይላል። ተመልከቱ። ዛሬ ምንም ያህል ሰላማዊ የሆነ የጦር ጀነራል ሊል የሚችለው ምርኮኞችን ልቀቋቸው ነው። ቁርአን ግን የሚለው ልቀቋቸው ብቻ ሳይሆን ሰላሙ ወደ ተጠበቀ ስፍራ አድርሱት ነው። የአላህን ቃል ይሰማ ዘንድ ይረዳዋልና። ብዙ ምሳሌዎች አሉ። ሱራ አል-አንፋል ምዕራፍ 8 ቁጥር 60 ጠላቶችን ስለ መግደል ያወራል። ወዲያው በሚቀጥለው አንቀጽ ግን በሁሉም ቁርአን ጠላትን ስለ መግደል ካወራ በኋላ በሚቀጥለው አንቀጽ ስለ ሰላም ይሰብካል። በሱራ አንፋል ምዕራፍ 8 ቁጥር 61 ላይ የሚለው ሰላም ይሻላል፣ ጠላት ሰላምን ካሻ ስጠው። ይህ ነው የቁርአን አስተምህሮ። This is what the Quran says. So Quran and Islam is for peace. ስለዚህ ቁርአንና ኢስላም ለሰላም የቆሙ ናቸው። አንቀጾቹን ያለ አውዳቸው ይጠቀሟቸዋል። የሚጠቀሙት ሶስተኛው ስትራቴጂ ደግሞ ከማህበረሰቡ ውስጥ መጥፎዎችን ነጥለው በመውሰድ ተምሳሌታዊ ሙስሊሞች እነሱ እንደሆኑ ይናገራሉ። አንድ ጥያቄ ልጠይቃችሁ እንበልና የላቀ ብቃት ያለው መርሲዲስ መኪና መገምገም ፈለጋችሁ፣ 500 ACL ሞዴል። ታዲያ መንዳት የማይችል ሰው ከመሪው ፊት ተቀምጦ መኪናውን ቢያጋጨው ማንን ትወቅሳላችሁ? መኪናውን ወይስ ነጂውን? መኪናውን ወይስ ነጂውን? ያለ ጥርጥር ነጂውን ነው። ስለ መኪናው ጥንካሬ ለማወቅ ከፈለጋችሁ መለያዎቹን ነው የምትመለከቱት። ስለ ፍጥነቱ፣ ስለ ደህንነት መጠበቂያ መለያዎቹ፣ ምን ያህል መጫን እንደሚችል፣ ስንት የፈረስ ጉልበት እንዳለው ወዘተ። ስለ መኪናው ጥሩነት መገምገም ከፈለጋችሁ መሪው ፊት ብቁ ነጂ አስቀምጡ። ስለ ኢስላም ለማወቅ የተምሳሌያዊው ሙስሊም የመጨረሻውን መልእክተኛ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ መመልከት ትችላላችሁ። The last strategy they say that Islam is the problem. የመጨረሻው ስትራቴጂ ደግሞ ኢስላም ለሰው ልጆች የችግር ምንጭ ነው የሚለው ነው። እውነታው ግን ኢስላም ለሰው ልጆች ችግር መፍትሄ ነው። The media says that Muslims are fundamental. ሚዲያው የሚለው ሙስሊሞች መሰረታዊያን ወይም አክራሪዎች ናቸው። ፈንዳሜንታሊስት ወይም መሰረታዊ የሚለው ቃል ትርጉሙ ምንድነው? ትርጉሙ የአንድን ዘርፍ መሰረቶች አውቆ የሚከተል ማለት ነው። አንድ ሰው ጥሩ ሐኪም መሆን ከፈለገ የሕክምናን መሰረቶች አውቆ መከተል ይኖርበታል። በሕክምናው ላይ ፈንዳሜንታሊስት ወይም መሰረታዊ ካልሆነ በቀር ጥሩ ሐኪም መሆን አይችልም። ጥሩ ሳይንቲስት መሆን ከፈለገ ደግሞ የሳይንስ መሰረቶችን ማወቅ መከተል አለበት። በሳይንሱ ዘርፍ መሰረታዊ ወይም ፈንዳሜንታሊስት ካልሆነ በቀር ጥሩ ሳይንቲስት መሆን አይችልም። መጀመሪያ መታየት ያለበት በየትኛው ዘርፍ ፈንዳሜንታሊስት ወይም መሰረታዊ እንደሆነ ነው። እኔም ብትጠይቁኝ እኔ መሰረታዊ ወይም ፈንዳሜንታሊስት ሙስሊም በመሆኔ እኮራለሁ። Because I know and I strive to follow. ምክንያቱም የኢስላምን መሰረቶች አውቃቸዋለሁ፣ ለመከተልም እጥራለሁ። የሰውን ዘር ሊጎዳ የሚችል አንድም የኢስላም መሰረት እንደሌለ እርግጠኛ ነኝ። የሰውን ዘር ሊጎዳ የሚችል አንድም እስላማዊ አስተምህሮ ማምጣት የሚችል የለም ባይ ነኝ። If you read the definition in the ፈንዳሜንታሊስት የሚለው ቃል የኦክስፎርድ ዲክሽነሪ ትርጓሜው ምን እንደሆነ ብትመለከቱ ፈንዳሜንታሊስት ማለት የአንድን ጥንታዊ ሃይማኖት አስተምህሮዎች አጥብቆ የሚከተል ነው፣ አጥብቆ የሚከተል ነው ይላል። ግን ሌላ ኦክስፎርድ ዲክሽነሪ እትም ሳነብ ትንሽ ልዩነት አለው። እንዲህ ይላል፣ ፈንዳሜንታሊስት ማለት የአንድን ጥንታዊ ሃይማኖት አስተምህሮዎች አጥብቆ የሚከተል ነው፣ በተለይ ኢስላምን። The moment you hear the word fundamentalist, you start thinking of a Muslim. ፈንዳሜንታሊስት የሚለውን ቃል ባየህ ቁጥር ጭንቅላት ላይ የሚመጣው ሙስሊም ነው፣ አሸባሪ የሆነ። እኔ ለሰው የምናገረው እኔ ጽንፈኛ ነኝ ነው የምለው። ጽንፈኛ መልካም ነኝ፣ ጽንፈኛ አፍቃሪ ነኝ፣ ጽንፈኛ ሰላማዊ ነኝ፣ ጽንፈኛ ሰው ወዳድ ነኝ። ጽንፈኛ መሆን ምን ችግር አለው? ለምን ሁሌ ይቅርታ እንጠይቃለን? ለምን ሁሌ እናፍራለን? ለምን ሁሌ ይቅርታ ጠያቂ እንሆናለን? ጠረጴዛውን ወደ እነሱ አዙሩ። ጽንፈኛ እውነተኛ መሆን ችግር አለው የሚል ሰው አለ? ጽንፈኛ መልካም መሆን፣ ጽንፈኛ ሰላማዊ መሆን፣ ጽንፈኛ ፍትሃዊ መሆን ችግር አለው? They give us the label that Muslims are terrorists. I say in the right context every Muslim ሙስሊሞች አሸባሪዎች ናቸው ብለናል። እኔ የምለው በጥሩ ጎን ሁሉም ሙስሊም አሸባሪ መሆን አለበት ነው። አሸባሪ ማለት ምንድነው? አሸባሪ ማለት ሽብር የሚፈጥር ሰው ማለት ነው። አንድ ሌባ ፖሊስ ባየ ቁጥር ይሸበራል። በተመሳሳዩ አንድ ሌባ ሙስሊም ባየ ቁጥር፣ ለሰው ጠንቅ የሆነ ሰው ሙስሊም ባየ ቁጥር ሊሸበር ይገባል። ሁሉም ሙስሊም ለማህበረሰቡ ጠንቅ የሆኑ ሰዎችን ማሸበር አለባቸው።
አሸባሪ የሚለውን ቃል ሰዎች የሚጠቀሙት ሰላማዊ ሰዎችን ለሚያሸብር ሰው እንደሆነ አውቃለሁ። በዚህ መልኩ ማንም ሙስሊም አንድም ሰላማዊ ሰው ማሸበር የለበትም። ከሰዎች ውስጥ መርጠን ማሸበር ያለብን ጥፉና ጠንቅ የሆኑትን ብቻ ነው። በታሪክ ላይ ስትመለከቱ ለአንድ ግለሰብና አንድ ተግባር ሁለት የተለያዩ ስያሜዎች ይሰጣሉ። ለምሳሌ ህንድ ውስጥ ከ60 ዓመታት በፊት ለሀገራቸው ነጻነት ይዋጉ የነበሩ ሰዎች ነበሩ። የእንግሊዝ መንግስት ህንድን ይመራ በነበረበት ጊዜ እነዚህ ሰዎች አሸባሪ ይባሉ ነበር። እኛ ህንዶች ግን የነጻነት ታዋጊ ወይም አርበኛ ነበር የምንላቸው። ተመሳሳይ ሰዎች፣ ተመሳሳይ ተግባር፣ ሁለት የተለያየ ስያሜ። የእንግሊዝ መንግስት ህንድን የመግዛት መብት አለው ብላችሁ ካመናችሁ እነዚህን ሰዎች አሸባሪ ነው ማለት ያለባችሁ። ግን የእንግሊዝ መንግስት ወደ ህንድ የመጣው ለንግድ እንጂ ህዝቡን ለመምራት መብት የለውም ካላችሁ ሰዎችን የነጻነት ታዋጊ ወይም አርበኛ ብላችሁ ልትጠሯቸው ይገባል። ሌላኛው ምሳሌ በ18ኛው ክፍለ ዘመን የተካሄደው የአሜሪካ አብዮት ነው። የእንግሊዝ መንግስት አሜሪካን ይገዛ በነበረበት ጊዜ ብዙ አሜሪካውያን ለነጻነት ይዋጉ ነበር። ቤንጃሚን ፍራንክሊን፣ ጆርጅ ዋሽንግተን የእነዚሁ የእንግሊዝ መንግስት ቁጥር አንድ አሸባሪ ይባሉ ነበር። አሜሪካ ነጻነቷን ያገኘችው በ1775-76 ነው። በኋላ ላይ ጆርጅ ዋሽንግተን የተባበሩት መንግስታት ፕሬዝዳንት ሆነ። አስቡት እስኪ ቁጥር አንድ አሸባሪ አሜሪካን ሲመራት። ይኸው ጆርጅ ዋሽንግተን ነው ከሱ በኋላ የመጡት የአሜሪካ ፕሬዝዳንቶች በሙሉ የነፍስ አባት የሆነው ለጆርጅ ቡሽ እንኳን ሳይቀር። ዛሬ ይሄው የእንግሊዝ መንግስት አሸባሪ ከሆነው አሸባሪ መንግስት ጋር የጠበቀ ግንኙነት አለው። ለምን ይሆን? ስለዚህ መጀመሪያ መጣራት ያለበት ሰው ለምን አሸባሪ እየተባለ እንደሆነ ነው። ሚያው የሚለው ኢስላም አብሮ ለመኖር የማይመች ሃይማኖት ነው። እኔ በዚህ አባባል እስማማለሁ። ኢስላም አብሮ ለመኖር አይመችም። ከበደል ጋር አብሮ ለመኖር አይመችም። ለውሸት አይመችም። ለሙስና አይመችም። ኢስላም ከዘረኝነት ጋር የመኖር አይመችም። ለአድሎም እንዲሁ። ኢስላም ለአረቡ ዓለም ተስማምቶት ከሚኖርበት ማህበራዊ ጭቆና ጋር ተስማምቶ አይኖርም። ከመጠጥ ሱስ፣ ከስካር፣ ከሴተኛ አዳሪነት፣ ከዝሙት፣ ከማማገጥ ጋር ተስማምቶ መኖር አይችልም። እኔ ዶክተር ዛኪር ናይክ አፌን ሞልቼ ኢስላም ከመጥፎ ነገሮች ጋር አብሮ ለመኖር አይመችም ባይ ነኝ። ማህበረሰብ ውስጥ ካሉ መጥፎ ተግባራት ጋር ተስማምቶ መኖር አይችልም። ለምን እንፈራለን? ራሳችንን ሙስሊሞች ብለን መጥራት ለምን እንፈራለን? አልሐምዱሊላህ ሰላምን ለማስፋት ወደር የለሽ ተባባሪ ሃይማኖት ነው ኢስላም። ለዚያ ነው ዛሬ የዓለማችን ሀያላን ሀገራት የሚፈሩት። የማወራው ስለ ፖለቲከኞች ነው። የሚፈሩት ብቸኛው በዓለም ላይ ሰላምን ማምጣት የሚችለው ሙስሊሞች ብቻ ስለሆኑ ነው። እነዚህ ፖለቲከኞች የሚሰጉት ለወንበራቸው ነው። ኢስላም ከተስፋፋ ወንበራቸውን ሊያጡ ይችላሉ፣ ገንዘብ ሊያጡ ይችላሉ። ስለዚህ ኢስላምን ይፈራሉ። ዛሬ ሚዲያው የሚለው ኢስላም በሰይፍ ተስፋፋ። ዲሌሲ ኦሌዲ በመጽሐፉ የጻፈው ታዋቂ የታሪክ ምሁር ነው። በታሪክ የተነገረላቸው እነዚያ ዓለምን በሰይፋቸው እያስፈራሩ ኢስላምን ያስፋፉ ነፍሰ ገዳይ ሙስሊሞች አፈታሪክ እጅግ የረቀቀው መሰረተ ቢስ ተረት ተረት ነው። ሌላው ትሬንት ሩት በሚባለው መጽሔት ላይ በ1986 ላይ የወጣው ለ50 ዓመታት ከ1934 እስከ 1984 በዓለም ላይ ስላለው የሃይማኖቶች መስፋፋት የሚያትተው ጥናት ላይ በፍጥነት በመስፋፋት ቁጥር 1 ላይ የተቀመጠው ሃይማኖት ኢስላም ነው። ክርስትና 47 በመቶ ብቻ፣ ኢስላም ግን 235 በመቶ። ታዲያ የትኛው ጦርነት ነው በዚህ ጊዜ ውስጥ ተካሂዶ በመቶ ሺዎች የሚቆጠሩ ሰዎች እንዲሰልሙ ያደረገው? ዛሬ አሜሪካ ውስጥ በመስፋፋት ግንባር ቀደሙ ኢስላም ነው። በአውሮፓም ኢስላም ነው።